እኛ በዚህ ምድር ላይ እያለን ድካማችንን አውቀን ወደ እግዚአብሔር የመመለስ ጉዳይ ለሁላችን የማይቀርልን ማወቅም ያለብን ጉዳይ ነው። በአንደኛ ዮሐንስ ምዕራፍ 1 ቁጥር 8-9 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ሊቅርልን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ስለዚህ የእግዚአብሔር ቃል ወደ ንስሐ ይጠራናል። አዎ የእግዚአብሔር ልጆች ብንሆንም፣ የቤተ ክርስቲያን አባሎች ብንሆንም፣ የቤተ ክርስቲያን አገልጋዮች ብንሆንም፣ የቤተ ክርስቲያን መሪዎች ብንሆንም፣ የቃሉ ሰባኪዎች ዘማሪዎች ብንሆንም አሁንም እንሳሳታለን። አሁንም ንስሐ እንደሚያስፈልገን ከእግዚአብሔር ቃል እናያለን። ከኔ ጭምር ከኃጢአት ከበደል ነፃ የሆነ ሰው በምድር ላይ የለም። ስለሆነም እኛም ከዓለም ጋር እንዳንጠፋ፣ ከዓለም ጋር እንዳንኮነን፣ ከዓለም ጋር እንዳንጣል ወደ ጌታ በንስሐ ወደ ራሱ ይጠራናል። ሁለተኛ ንስሐ የአስተሳሰብ፣ የእይታ፣ የአሰራር፣ የአኗኗር፣ የአምልኮ ለውጥን ያመጣል ማለት ነው። ምልክቱም ቀድሞውኑ ንስሐ ያስፈልገንና ንስሐ ያስገባን ነገር ከሕይወታችን ከአሰራራችን በፍጹም ሲወገድ እኛም በእውነት ስንፈታ፣ ነፃ ስንወጣ፣ ስንፈወስ የተፈለገው ግብ ስንመታ ነው። ለሌላ ሐሳብና ፈቃድ ለእግዚአብሔር ሐሳብና ፈቃድ ስንሰጥ ነው። በዚያን ጊዜ ፈውሳችን እውነት ይሆናል። እውነተኛ ንስሐ በሚሆንበት ጊዜ ኃጢአት በጽድቅ ይተካል፣ ውሸት በእውነት ይተካል፣ ጥላቻ በፍቅር ይተካል፣ ሐዘን በደስታ ይተካል፣ ዘረኝነት በወንድምነት ይተካል፣ ጦርነት በሰላም ይተካል፣ ክፋት በደግነት ይተካል፣ ግብዝነት በሐቀኝነት ይተካል፣ ስንፍና በትጋት ይተካል። ንስሐ መንፈሳዊ አብዮት ነው። መንፈሳዊ ሬቮሉሽን ነው። በኃጢአት ላይ ማመፅ ነው። ወገኖቼ አሳቹን፣ ገዳዩን፣ አጥፉን ነቅሎ መጣል ነው። በሮሜ መልእክት ምዕራፍ 12 ቁጥር 1 እና 2 ላይ ዓለምን መምሰል በኑሮ፣ በሐሳብ፣ በስራ፣ በአካሄድ፣ በእይታ፣ በአንደበት፣ በፋሽን ከዓለም አለመለየት ነው። ከዓለም የምንለየውና ልዩ መታወቂያ የሚኖረን ሰውነታችንን፣ ማንነታችንን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርገን በማቅረብ ነው። በልብ ንጽሕና በእርሱና በሕዝቡ ፊት መመላለስ ነው። ዘመኑን መዋጀት ነው። በእግዚአብሔር ጸጋ እርሱን ሆነ ራስን ማወቅ ነው። ዛሬ ያለንበት ሁኔታ ሌላ ሳይሆን የውስጣችንን ሁኔታ ነጸብራቅ ነው። እውነተኛ ንስሐ በፍጹም ነፃ መውጣት ነው። እውነተኛ ንስሐ በፍቅር ነፃ መውጣት ነው። ፍቅር ይታገሳል። ፍቅር ቸርነትንም ያደርጋል። ፍቅር አይቀናም። ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል እያለ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 ጀምሮ ፍቅር ይታገሳል። ስንቱ ኢትዮጵያውያን ናቸው ዛሬ የሚታገሱት ስለ ወንድሞቻቸው፣ ስለ እህቶቻቸው። በቤታቸው መታገስ የሌለ፣ በሕይወታቸው መታገስ የሌለ፣ በስራ ቦታ መታገስ የሌለ፣ ሁል ጊዜ ቁጣ፣ ሁል ጊዜ ሌላውን ዝቅ ማድረግ፣ ሁል ጊዜ የማይገባውን ቃል መጠቀም፣
ይህ ከየት የመጣ ነው? ፍቅር ከማጣት ነው። ለኢትዮጵያ ሕዝብ በሙሉ ከላይ እስከ ታች የፍቅርን ይህንን በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 ያለውን ብቻ ብናውቅ ምድራችን ትፈወሳለች። ምክንያቱም የፍቅር ኑሮ መኖርን እንጀምራለን። በቤታችሁ የፍቅር ኑሮ አለ? እንኖራለን? ፍቅር አለን በቤታችን በሕይወታችን? ይህንን ነገር እኔና እናንተ መረዳት አለብን። እውነተኛ ንስሐ እውነተኛን ፈውስ፣ እውነተኛን ነፃነት ያስከትላል። እውነተኛን ሙላት ያስከትላል። ንስሐችን ወደ ፍቅር ሙላት፣ ንስሐችን ወደ መንፈስ ቅዱስ ሙላት የሚያመጣ መሆን ይኖርበታል። ከእውነተኛ ንስሐ በኋላ በቤተ ክርስቲያን አካባቢ የሚያንዣብቡ የሚሰሙ የሥጋ ሥራዎች፣ የጨለማ ሥራዎች፣ የጥፋት ሥራዎች፣ የክፋት ሥራዎች፣ የአጋንንት ሥራዎች ቦታ የላቸው። እውነተኛ ንስሐ በኋላ የክፋት መሠዊያ፣ የዘረኝነት መሠዊያ፣ የጥላቻ መሠዊያ፣ የንቀት መሠዊያ፣ የእኔነት መሠዊያ ይፈርሳል። በእኛ ውስጥና በእኛ ውጭ ብዙ ወገኖቼ የሚሆኑ ነገሮች በክርስቶስ ኢየሱስ ይገዛሉ። ሕይወታችን በእግዚአብሔር መንፈስ ይመራልና በመንፈስ ቅዱስ የሚቀጣጠል የቅድስና መሠዊያ ይሰራል። የምእመናን ልብ በንስሐ ሲዘጋጅ የመንፈስ ቅዱስ እሳት ሁሉ ነገር አዲስ ያደርገዋል። በመንፈስ ቅዱስ የሚቀጣጠል የቅድስና መሠዊያ። ይህንን ዛሬ ጠዋት በማስብበት ጊዜ አንድ ነገር መጣ በውስጤ። የመጣው የኤልያስ ምን እንዳደረገ ነው። በዘመኑ ኤልያስ በዘመኑ ጣዖት በዛ፣ የእግዚአብሔር ስም እንደማይገባ ሆነ። የአጋንንት ሥራ፣ የአጋንንት አምልኮ፣ የአጋንንት ነቢያት በምድሪቷ ሞሉ። ከዛ በኋላ ይህ ሰው በሕይወቱ ተወዳድሮ ምን አደረገ? እነዚህን የባኦል ነቢያትን ወደ ፊት ጠራቸው። እኛ አምላካችን እግዚአብሔር አንድ ነው። እሱን የምታመልኩ ከሆነ በእሱ እመኑ፣ እሱን የማታመልኩ ከሆነ ደግሞ የእናንተን እንከተላለን፣ ነገር ግን በእሳት ይለይ አለ። ከዛ በኋላ ኤልያስ ያደረገው አስደናቂ ሥራ ወገኖች ሁላችሁ እዚህ ያላችሁ እንዲሰሙ ፈልጋለሁ። ምንድነው ያደረገው? ኤልያስ እነሱ የሚያደርጉትን አደረጉ፣ ምንም አልሆነላቸውም። ነገር ግን እሱ መሠዊያን ሰራ። ምን አይነት መሠዊያ ነው የሰራው? መሠዊያን በ12ቱ በእስራኤላውያን ነገድ ስም ነው የሰራው። እያንዳንዳቸውን ስም እየጠራ እያንዳንዳቸው ዛብሎንም በድሏል፣ ይሁዳም በድሏል፣ እገሌም በድሏል ብሎ 12ቱን ስም ዘርዝሮ በእነሱ ስም ንስሐ ገብቶ መሠዊያ ሰራ። ከዛ በኋላ ወደ እግዚአብሔር ፊቱን ሲያዞር ከሰማይ እሳት ወረደና ያን እሱ ያቀረበው መሥዋዕት በላ። ዛሬ ለኢትዮጵያ ሕዝብ የሚለው ለእናንተ የሚለው ይሄንን ነው። ተበዳድለናል፣ ተገዳድለናል። እርኩሰት ነገር በማዕከላችን ተገኝቷል። ጠላትነት በማዕከላችን ተገኝቷል። የእግዚአብሔርን ስም አስጸይፈነዋል። እንደ እግዚአብሔር ሰዎች አልኖርንም። ምድሪቷ የጣዖታት ምድር ሆናለች። ሰዎች ከእግዚአብሔር ተመልሶ እንደገና የሞተውን አባቶቻቸው የቀበሩትን ጣዖት ከመሬት እያወጡ እያመለኩት ነው። ወደ እግዚአብሔር መመለስ አለብን። ጦርነት በደቡብ፣ ጦርነት በምስራቅ፣ በምዕራብ፣ በሰሜን ምድራችን ጦርነት የጦርነት ምድር ሆነች። ኃጢአት አለ በማዕከላችን፣ ኃጢአት አለ በምድራችን።
ስለዚህ አሁን ማድረግ ያለብን ነገር አለ። መሠዊያ መስራት አለብን። መሠዊያ አንድ ቀን እናንተ እዚህ አባቶች እግዚአብሔር ይህንን ሰጥቷችሁ ይህንን ለመስራት እግዚአብሔር ራእይ ሰጥቷችሁ ሕዝቡን ሰብስባችኋል። እኔ ዛሬ ለእናንተ አንድ ኃላፊነትን ሊሰጣችሁ ፈልጋለሁ። ሐዋሳ እግዚአብሔር ሴንተር የእግዚአብሔር በረከት የእግዚአብሔር ሪቫይቫል ሴንተር ትሆናለች ብላችኋል። የእስራኤል ቅዱስ እግዚአብሔር ያደርግላችሁ። ነገር ግን ስራው ይቀራል። ምንድን ነው የምታደርጉት? ጥሩ ሰዎችን ከየነገዱ ጥሩ፣ ከነጎሳው ጥሩ፣ ከሲዳማው፣ ከወላይታው፣ ከከምባታው፣ ከሃዲያው፣ ከኦሮሞው፣ ከአማራው፣ ከትግሬው፣ ከወሎው፣ ከምናምኑ ሁሉ ህዝብ ይጠራ። ኃጢአታችንን እንናዘዝ። አንድ ላይ መሠዊያ እንስራ። የንስሐ መሠዊያ እንስራ። ኢትዮጵያ ታማለች። ኢትዮጵያ ቆስላለች። ኢትዮጵያ ተበዳድላለች። በዚህ ልንቀጥል አንችልም። መሠዊያ እንሰራለን። የእስራኤል ቅዱስ እግዚአብሔር በእሳቱ ይገለጣል። በምድሪቱ ላይ ይገለጣል። አዎ ይገለጣል እግዚአብሔር። ከዛ በኋላ ታሪካችን ይለወጣል። ወገኔ እንደዚህ እየተጸያየምን አንዱ ሌላውን እየወቀሰ ልንኖር አንችልም። እግዚአብሔር ታሪካችንን ይቀይረዋል። እኛ ግን መሠዊያ እንስራ። የንስሐ መሠዊያ ወገኖቼ፣ በእውነተኛ ንስሐ ምን ይሆናል መሰላችሁ? በእውነተኛ ንስሐ የሚነቀል በሽታ አለ፣ የሚከለከል ፍርድ አለ፣ የሚሰረዝ ዕዳ አለ፣ የሚታወጅ ምሕረት አለ፣ የሚወገድ ቁጣ አለ፣ የሚገፈፍ መርገም አለ፣ የሚጠረግ መንገድ አለ፣ የሚጠገን ስብራት አለ፣ የሚዘረጋ ድልድይ አለ፣ የሚለቀቅ በረከት አለ፣ የሚፈልቅ ምንጭ አለ፣ የሚከፈት በር አለ፣ የሚመጣ ዘመን አለ፣ የሚፈውስ ጸጋ አለ። የማይሆን ነገር የለም። እግዚአብሔር ያደርገዋል። አሜን። ያደርገዋል። አሜን። ያደርገዋል። ስለሆነም ጌታ ንስሐ ግቡ የሚለን ማዳኑን ሊያሳየን፣ ምሕረቱን ሊያሳየን፣ ዓይናችንን ሊከፍት፣ ከእስራታችን ሊፈታን፣ በመንፈሱ ሊሞላን፣ በድል ሊያመላልሰን፣ በፍቅር ሊገዛን፣ ጸጋን ሊያለብሰን፣ ክብሩን ሊያሳየን ነው። ስለዚህ ነው ንስሐ ግቡ የሚለን፣ ስለሚያስብልን ነው። አሁንም ማንኛውም አይነት በደል፣ ስግብግብነት፣ ዘረኝነት፣ ጥላቻ፣ ክፋት፣ ትዕቢት በኢትዮጵያ ምድር ቦታ አይኖረውም። በኢትዮጵያ ምድር በክርስቶስ ኢየሱስ ስም የኢትዮጵያ ከዚህ ሁሉ ከሚያለያየን፣ ከሚያጣላን፣ ከሚያዋጋን ነገር ሁሉ በናዝሬቱ በክርስቶስ ኢየሱስ ነፃ እንወጣለን። እግዚአብሔር ነፃ ያወጣናል። ነፃ የወጣ ሕዝብ ለሌሎች መስካሪዎች፣ ለሌሎች አገልጋዮች፣ ለሌሎች የምንደርስ እንሆናለን። ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። አሁንም ማንኛውም አይነት በደል ወገኖቼ ከመካከላችን መወገድ በግድ አለበት። ራሳችንን ለመንፈስ ቅዱስ ለእግዚአብሔር ቃልና ቅድስና አሳልፈን መስጠት አንዱ የንስሐ መንገድ፣ አንዱ የንስሐ ውጤት ነው። ጌታ ኢየሱስ ክርስቶስ ሐዋርያቱን ወደ ፍጹም መሰጠት፣ ወደ ኃይል አገልግሎት ያመጣቸው በትምህርትና በስብከት ብቻ አይደለም፣ በመንፈስ ቅዱስ በማጥመቅና በመሙላት ነው። ዛሬ አንድ ነገር በሕይወቴ ያመንኩት፣ በሕይወቴ የገባኝ ወገኖቼ፣ ሁላችሁ የቤተ ክርስቲያን አባሎች የሆናችሁ፣ የቤተ ክርስቲያን መሪዎችም የሆናችሁ ሁሉ አንድ ነገር እውነት ነው። ያም ምንድን ነው?
እኔንና እናንተን ከጨለማ ከሥጋ አሰራር ከዓለም አሰራር የሚያወጣን የእግዚአብሔር መንፈስ ቅዱስ ነው። ስለዚህ ይህንን የእግዚአብሔር መንፈስ ቅዱስ ጉዳይ የቅዳሴ ብቻ አናድርገው፣ የወሬ ጉዳይ አናድርገው። ይሄ በአሁኑ ዘመን በመንፈስ ጸጋ ዘመን በቤተ ክርስቲያን ዘመን የእግዚአብሔር ሥራ የሚሰራው በመንፈስ ቅዱስ ብቻ ነው። ይህንን እንዳንረሳ ሁላችን እንድናስብ ያስፈልጋል። በመንፈስ ቅዱስ ሙላት የእግዚአብሔር ቅድስና፣ የእግዚአብሔር ፍርሃት፣ የእግዚአብሔር ማንነት ዛሬ ከቤተ ክርስቲያን የጠፋው እግዚአብሔርን የማክበር እግዚአብሔርን በመፍራት የመመላለስ ጉዳይ ያ ሁሉ ተመልሶ የሚመጣው በመንፈስ ቅዱስ ሙላት። እግዚአብሔር መንፈስ ቅዱሱን በላችን ላይ ያፍስሰው፣ እሳቱ በላችን ላይ ይውረድ። እግዚአብሔር ዛሬ በእሳቱ ያግኘን፣ የእግዚአብሔር መንፈስ ቅዱስ ያግኘን። ያ ታሪካችንን ሕይወታችንን ይለውጣልና ነው። እግዚአብሔርን የሚያስከብር አምልኮ፣ እግዚአብሔርን የሚያስከብር ምስክርነት፣ አገልግሎት፣ እግዚአብሔርን የሚያስከብር መድረክ፣ እግዚአብሔርን የሚያስከብር ፍሬ፣ ምሳሌነት በሙላት የሚገለጠው በመንፈስ ቅዱስ ለመንፈስ ቅዱስ ስንታዘዝ መንፈስ ቅዱስ ሲሞላን ነው። ይህንን እንዳትረሱ ወገኖቼ። የእግዚአብሔር ቃል መልእክት ሴንስ የሚሰጠው ኃይል የሚኖረው ከአመፀኞች ውስጥ አመፅን፣ ከትዕቢተኞች ውስጥ ትዕቢትን፣ ከፈሪዎች ውስጥ ፍርሃትን፣ ከቅመኞች ውስጥ ቂምን፣ ከዘረኞች ውስጥ ዘረኝነትን፣ ከሰነፎች ውስጥ ስንፍናን፣ ከካዲዎች ውስጥ ክደትን የሚነቅለው የመንፈስ ቅዱስ ሙላትና ኃይል ሲኖር ብቻ ነው። ያደርጋል፣ ይሰራል። ከላይ እስከ ታች ይሰራናል። መንፈስ ቅዱስ አንደበታችንን ይሰራል፣ ዓይናችንን ይሰራል፣ ጆሮአችንን ይሰራል፣ እግራችንን ይሰራል፣ ልባችንን ይሰራል። ለሱ በመቶ መሰጠት የግድ ነው። በማንኛውም ቤተ ክርስቲያን አባሎች ፍሬያማ የሚሆኑት በነፍስ ወከፍ በመንፈስ ቅዱስ ሲሞሉ ነው። ለራሳቸው መጸለይ፣ ለሌሎች መመስከር፣ ድፍረትና መልእክት የሚኖራቸው በመንፈስ ቅዱስ ሲሞሉ ነው። ይሄንን ነገር ተናግሬ አልጨርስም። ለምደው ለወደፊትም ለሚመጣም ትውልድ ይሄንን ነገር እንድታውቁት ያስፈልጋልና የመንፈስ ቅዱስ ሙላት ሚና ተዘርዝሮ አልቅም። የሚያዋጣው መሞላቱ እንጂ መዘርዘሩ አይደለም። ለመሆኑ ንስሐ የምንገባው እስከ መቼ ነው? ለብዙዎች ጥያቄ ሊሆን ይችላል። ውድ ወገኖቼ ዛሬ የማበስራችሁ መልካም ዜና ይህ የንስሐችን መጀመሪያ እንጂ መፈጸሚያ አይደለም። ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ሙላት በመካከላችን ተገኝቶ እስኪመሰክርልን ድረስ ንስሐችን አይቆምም። በምድራችን ላይ ያለው የበደል እስራት፣ የጭቆና እስራት፣ የጣዖታት እስራት፣ የጥላቻ እስራት፣ የዘረኝነት እስራት፣ የጎሰኝነት እስራት፣ የእኔነት እስራት፣ የስንፍና እስራት እስኪፈታ ድረስ እንደ ቤተ ክርስቲያን ሆነ እንደ ቤተሰብ ነገራችን መዝመር እስኪይዝ እስክንለወጥ በእውነት ጤናማ የመንግስቱ ዜጎች ጠቃሚ ነዋሪዎች እስክንሆን ጌታ መንፈስ ቅዱስ በሙላቱ እስኪሞላን ድረስ ይህ ንስሐ ይቀጥላል። ብዙ በሕይወታችን መገለጥ ያለበት ፍሬ አለ ወገኖቼ። ከርኩሰት የጸዳ፣ ከፍትወት የጸዳ፣ ከሟርተኝነት የጸዳ፣ ከዓለማዊነት የጸዳ፣ ከስግብግብነት ከእኔነት የጸዳ አገልግሎት መስጠት እስክንችል ድረስ ንስሐችን ይቀጥላል። ቤተ ክርስቲያን ባለችበት ዓለም ውስጥ መልእክት እስኪኖራት፣
ተሰምነት እስኪኖራት፣ ክብር እስኪኖራት፣ ድምፅ እስኪኖራት ንስሐችን ይቀጥላል። ኢትዮጵያ ከላይ እስከታች ኢየሱስ ክርስቶስ ጌታ ነው ብላ እስክትንበረከክ ድረስ ንስሐችን ይቀጥላል። ምክንያቱም ያ አንዱ መንገድ ነውና። አገራችን ካለችበት ጦርነት ጨለማ እስክትወጣ፣ በፖለቲካዋ፣ በኢኮኖሚዋ፣ በአንድነቷ እስክትፈወስ ንስሐው፣ ምልጃው፣ ጸሎቱ ይቀጥላል። መስዋዕታችን እስኪቀደስ፣ መድረካችን እስኪቀደስ፣ አንደበታችን እስኪቀደስ፣ ጉባኤያችን እስኪቀደስ፣ ህብረታችን እስኪቀደስ፣ ምስክርነታችን እስኪቀደስ፣ ስርዓታችን እስኪቀደስ፣ ወደ ሙላቱ እስክንደርስ ማቆም አንችልም። ከእግዚአብሔር ቤት አስራት መስረቅ፣ የአምልኮ ጊዜ መስረቅ፣ መስዋዕት መስረቅ፣ ክብርን ለራስ መስረቅ፣ ምስጋና ለራስ መስረቅ፣ የሰይጣን አፍራሽ አጀንዳ እስኪወገድ ድረስ ንስሐችን ይቀጥላል። እግዚአብሔር ራሱ ያስጀመረን ይህን የንስሐ እንቅስቃሴ ሁለመናችንን ነፃ እስኪያደርገን አይቆምም። ጌታ መንፈስ ቅዱስ በቅድስናው ሞልቶን ሕይወታችን፣ አምልኳችን፣ አገልግሎታችን፣ ጉባኤያችን ለራሱ ክብር እስኪሞላና እስኪቀደስ ድረስ በፊቱ እንገኛለን። ውድ ወገኖቼ፣ በመንፈስ ቅዱስ የማትገዛ የማትመራ ቤተ ክርስቲያን የሥጋ ሥራ፣ የዓለም ሥራ፣ የጠላት ሥራ መጨፈሪያ ትሆናለች። ቤተ ክርስቲያን አባሎቿን ይዛ ከጊዜ ወደ ጊዜ በማስተዋል፣ በፍቅር፣ በጸጋ ስጦታ፣ በኃይል መገለጥ፣ በምስክርነቷ እየጨመረች እያደገች ለዓለም ውጭ ጨውና ብርሃን የምትሆንበት ጊዜ አሁን ነው። እውነተኛ ንስሐ ሌላ ሳይሆን በሁሉ ነገር መስተካከል ነውና እንስተካከል። በሕይወት እንስተካከል፣ በአእምሮ እንስተካከል፣ በመውጣት በመግባት እንስተካከል። በእግዚአብሔር ፊት ንስሐ እንግባ። እውነተኛ ንስሐ ጌታ መንፈስ ቅዱስን መፈለግ ነውና ሙላቱን እንፈልግ፣ እንጠማ። አንድ ነገር ዛሬም ነገም ለዘላለምም ይግባን። ያለ መንፈስ ቅዱስ ሙላት፣ ያለ መንፈስ ቅዱስ ምሪት፣ ያለ መንፈስ ቅዱስ ቅድስና፣ ያለ መንፈስ ቅዱስ መንገድ፣ ያለ መንፈስ ቅዱስ አስተምሮ ዓለምን እንጂ ጌታን ማገልገል አንችልም። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ጌታ ኢየሱስ ለሐዋርያቱ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። አይሁዶች በሄዱበት ቦታ ሁሉ አጥር ይሰራሉ። በሄዱበት ቦታ ሁሉ አጥር፣ ስለ ኢየሩሳሌም አጥር፣ ስለ ነህምያ ስላሰራው አጥር በየጊዜው እንሰብክበታለን። ለምንድን ነው የሚያደርጉት? ሌላውን ወደ ውጭ የማይፈለግ ሰው በግቢ ውስጥ እንዳይገባ ነው። ጌታ ኢየሱስ በመጣ ጊዜ ሐዋርያቱን ኃይል በእናንተ ላይ ይመጣል አለ። ከዛ በኋላ ትወጣላችሁ አለ። በይሁዳ በሰማርያ እስከ ዓለም ዳርቻ ትሄዳላችሁ አለ። አጥሩን አፈረሰ። ስለዚህ የእስራኤል አምላክ እግዚአብሔር አሁንም በመንፈስ ቅዱስ እኔንና እናንተን ጠርቶናል። የእግዚአብሔር መንግሥት የተልእኮ ምስጢር ያለው በመንፈስ ቅዱስ ውስጥ ነው። ልብ እናድርግ። ለእግዚአብሔር መንግሥት ሥራ ኃይሉ፣ ምስክርነቱ፣ መልእክቱ፣ ድፍረቱ ያለው በመንፈስ ቅዱስ ውስጥ ነው። ዛሬ ጌታ ኢየሱስ ክርስቶስ ለእያንዳንዳችን መልእክት አለው። መልእክቱን ወደ እኛ ለማድረስ መልአክ አላከም፣ ሐዋርያትን ነቢያትን አላከም። እነሆ እርሱ ራሱ መጣ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ እገባለሁ፣
ከእርሱም ጋር እራት ይበላለሁ፣ እርሱም ከኔ ጋር ይበላል እያለ ቃሉን ያስተላልፋል። ውድ ወገኖቼ የአሁኑ ንስሐችን ለክርስቶስ ኢየሱስ ጌትነት፣ ለጌታ ኢየሱስ ክርስቶስ ኃይል፣ አመራር፣ አሰራር፣ ቅድስና፣ ስራ፣ በር መክፈት፣ ልብ መክፈት፣ ጉባኤ መክፈት፣ መድረክ መክፈት ነው።